በቅንጦት በውበትና በብልጽግና የተሞላች አንዲት ከተማ በአንዲት ማለዳ ብቻ ጠፍታለች ብዬ ብነግራችሁ ምን ታስባላችሁ? ሁሉ ነገር ነበራቸው። ሀብት፣ ኃይልና የለመለመች ምድር። የሚያስፈልጋቸው ነገር ሁሉ ያስደስተናል ብለው ካመኑ በቀላሉ ያደርጉት ነበር። ነገር ግን ከዚህ ቅንጦታቸው ጀርባ እጅግ በጣም ነውር የተሞላው ነገር ያደርጉ ነበር። የሕዝቡ ጩኸትም ወደ እግዚአብሔር ደረሰ። እግዚአብሔርም ጩኸታቸውን ሰምቶ ወረደ። ነገር ግን በጦር ሰራዊት አይደለም፣ በጎርፍም አደጋ አይደለም። ይልቁንስ በእሳት ወረደ። ይህ የአንድ አገር የጥፋት ታሪክ ብቻ አይደለም። ይልቁንስ ግን የፍርድ፣ የምህረት፣ የማስጠንቀቂያና እግዚአብሔርን በአንድ ሰው አማካኝነት የምልጃ ልመና የተካሄደበት ታሪክ ነው። በውኑ ጻድቁን ከኃጢያን ጋር ታጠፋለህን ብሎ በድፍረት ለመጠየቅ የደፈረ ሰው የአብርሃምን ታሪክ ጭምር ነው። ነገር ግን እሳቱ ከመዝነቡ በፊት፣ ሰማዩ ወደ ጨለማ ከመቀየሩ በፊት ሰማይ ሲያደምቅ ነበር። እግዚአብሔርም አብርሃምን እያስታወሰው ነበር። ምሕረቱንም ለማሳየት ስለ አብርሃም ሲል አንድን ቤተሰብ ከዛ እሳት ውስጥ ጎትቶ አወጣ። የጥፋት ታሪክ? አዎ። ነገር ግን በእግዚአብሔር ለሚታመኑት ደግሞ ተስፋንም የሚሰጥ ታሪክ ነው። ይህ የሰዶምና የጎሞራ ታሪክ ነው። ቀጥታ ወደ ትረካው እንግባ። ከረጅም ጊዜ በፊት በጥንቷ ከነዓን ምድር በዮርዳኖስ ሸለቆ ውስጥ ሁለት ታላላቅ ከተሞች ይኖሩ ነበር። እነዚህ ስፍራዎች ሰዶምና ገሞራ ይባላሉ። ለምለምና ባለጠጋ የሆኑ ከተሞች ነበሩ። ልክ እንደ እግዚአብሔር ገነት የአትክልት ስፍራ ይመስሉ የነበሩ ስፍራዎች ናቸው። ሙላትና መትረፍረፍ በሰዶምና ገሞራ ይታወቅ ነበር። በዚያ የሚተላለፉ ተጓዦች ሁሉ ስለ ሰዶምና ገሞራ ቅንጦት ይናገራሉ። ነገር ግን ከዚህ ውበታቸውና ብልጽግናቸው በታች አንዳች የተሰወረ ጨለማ ነበር። እኚህ ከተሞች እግዚአብሔርን መፍራት የሌለባቸው ከተሞች ናቸው። ሕዝቦቻቸው ሁሉ ከጽድቅና ከፍትህ የተመለሱ ወደ ኋላ ያሉ ሰዎች ናቸው። አኗኗራቸው ሁሉ በአመጽ፣ ትዕቢትና ጭካኔ የተሞላበት ነበር። በከተሞቻቸው ውስጥ ፌዝ፣ ማታለልና ፍትወት፣ ክፉ ምኞት እንጂ ምስጋናና መልካም መስዋዕት አልነበረም። እንግዶችን አይቀበሉም ነበር። የተገፉትንም ወይም ደግሞ አለው ባይ የሌላቸውን ሁሉ ይገፉና ያሳድዱ፣ ይጨቁናሉ። በኃጢአት እየተደሰቱ ነፃነት ብለው ይጠሩት ነበር። በኋላ ላይ ነብዩ ሕዝቅኤል ስለነሱ ሲጽፍ እነሆ የእህትሽ የሰዶም ኃጢአት ይህ ነበር፣ ትዕቢት፣ እንጀራን መጥገብ፣ መዝለልና ሥራ መፍታት በእርሷና በሴቶች ልጆቿ ነበር። የችግረኛውንና የድሃውን እጅ አላጸናችም። ኮርተው ነበር፣ በፊቴም ርኩስ ነገር አደረጉ። ስለዚህ ባየው ጊዜ ያጠፋዋቸው ብሎ ነበር የጻፈው። በሰማይ የነበሩ መላእክት እንኳን በዛ መካከል ያሉትን ሕዝቦች ጩኸታቸውን፣ ሕመማቸውን፣ የተደረገባቸውን ግፍና ጭቆናን ሰምተው ነበር። እግዚአብሔርም ይህንን ነገር ለማየት ራሱ ወረደ። አንድ ሞቃታማ ከሰዓት በኋላ ላይ አብርሃም የተባለው ሰው በመምሬ የአድባር ዛፍ ስር በድንኳኑ አጠገብ ቁጭ ብሎ ነበር። ታዲያ እርሱም ቀና ብሎ ሲመለከት 3 ሰዎች በአቅራቢያው ቆመው ነበር። እነዚህ 3 ሰዎች ግን ተራ ተጓዦች እንዳልነበሩ አብርሃም ገብቶታል። ይልቁንስ የሰማይ መልእክተኞች ነበሩ። ከነሱ ውስጥም አንደኛው ራሱ የሰው ልጅ የሆነው ጌታ ነበረ።
በሰው አምሳል ተገልጦ አብረውትም የነበሩት ሁለቱ መላእክቶች ነበሩ። አብርሃምም ታዲያ ወዲያው ተነስቶ ካለበት ሊቀበላቸው ወደ እነርሱ ሮጠ። በደረሰም ጊዜ መሬት ላይ ተደፍቶ ሰገደ። እንዲህም አለ፣ ጌታ ሆይ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አልፈኸው ዝም ብለህ አትሂድ። ይልቁንስ ና ወደ ድንኳኔ ግባ። ጥቂት ለእግራችሁም የሚሆን ውሃ ላምጣላችሁ። ከዚህ ዛፍ ጥላ ስርም በታች አረፍ በሉ። ለመንገዳችሁም የሚሆን ጥቂት የሚበላ ነገር ላምጣላችሁና እረፉ። ከዛ በኋላ ትሄዳላችሁ። ሦስቱም ሰዎች በአብርሃም ነገር ተስማሙ። አብርሃምም ወዲያው ወደ ድንኳኑ በሩጫ ተመለሰ። ለነሱም የሚያስፈልጋቸውን ነገር ለማቅረብ መጣደፍ ጀመረ። ትኩስ እንጀራ፣ እርጎ፣ ወተትና የተመረጠ ጥጃ ለማዘጋጀት ቸኮለ። እነዛም ሰማያዊ የሆኑ እንግዶቹ ሲበሉ አብርሃም ሊያገለግላቸው ከጎናቸው ቆሞ እየተመለከተ ነበር። ምግቡንም ተመግበውና በልተው በጨረሱ ጊዜ ጌታ ወደ አብርሃም ዘወር ብሎ እንዲህ ብሎ ተናገረ። በሰዶምና በገሞራ ላይ ያለው ጩኸት ታላቅ ሆኖ ወደ ሰማይ አርጓል። ኃጢአታቸውም እጅግ ከባድ ሆኗል። የተነገረውን ሁሉ አድርገው እንደሆነ ለማየት ዛሬ ወደ እነሱ ወርዳለሁ። እንደተባለውም ካልሆነ አውቃለሁ። ይህንንም ተናግሮ መላእክቶቹ ወደፊት ቀድመውት ሄዱ። አብርሃም ግን በጌታ ፊት ወደ ኋላ ቆሞ ቀርቶ ነበር። በዚህ ሰዓትም አንድ በጣም ድፍረት የሚጠይቅን ድርጊት አደረገ። ወደፊትም ቀርቦ በድፍረት ተማጸነ። ጌታዬ ሆይ፣ አብርሃም በትህትና ንግግሩን ጀመረ። አንተ ጻድቁን ከኃጥእ ጋር ታጠፋለህን? ተማጸነ። 50 ጻድቃን እንኳን ቢኖሩ አሁንም ከተማውን ታጠፋዋለህን? አብርሃም በድፍረትና ድምጡ በፍርሃት እየተንቀጠቀጠ ይህንን ጥያቄ ለጌታ አቀረበ። ኃጥኡን ከጻድቁ ጋር አንድ ላይ ማጥፋት ይሄ የሰማይ አምላክ ፍርድ ነውን? ጌታም እንዲህ ብሎ ለአብርሃም መለሰለት፣ በእውነት 50 ጻድቃን በዛች ምድር ላይ ባገኝ ምድሪቱን ሁሉ ስለ 50 ጻድቃኖቹ ስል እምራታለሁ። አብርሃምን በድፍረት እንደገና ጥያቄዎቹን ቀጠለ። ምናልባትስ 45 ከሆኑስ? 40፣ 35፣ 30፣ 20 ከሆኑ? እግዚአብሔር በእያንዳንዱ በአብርሃም ጥያቄዎች ውስጥ በእርጋታ እንዲህ ብሎ መለሰለት፣ ስለነሱ ስል ምድሪቱን አላጠፋም አለ። አብርሃም ግን እንደዚህ አለ፣ በመጨረሻ ጌታዬ እግዚአብሔር ሆይ ድፍረት አይሆንብኝና አንድ ጊዜ ብቻ ልናገር ይፈቀድልኝ። እንዲያው ምናልባትስ በዛች ምድር ላይ 10 የሚሆኑ ጻድቃኖችስ ቢገኙ ስለ 10ሩ ስትል ምድሪቱን ትተዋታለህን ወይስ ታጠፋታለህ? ጌታም እንዲህ ብሎ መለሰ፣ ስለ 10ሩ ጻድቃን ስል ምድሪቷን እመራታለሁ አለ። አብርሃምም ከዚህ በላይ ለመጠየቅ አልደፈረም። ጌታም በዚህ ሰዓት ተለይቶት ሄደ። አብርሃምም ወደ ድንኳኑ ልቡ እጅግ ከብዶበት እያዘነ ሄደ። ምናልባትም 10 ጻድቅ ይገኝ እንደሆነ ተስፋ በማድረግ ልቡ ያዘነ ተመለሰ። ፀሐይም ከሰማይ በታች ጠለቀች። እነዛ 2 መላእክት ወደ ሰዶምና ወደ ገሞራ መግቢያ በር ደረሱ። የፍርዱ ሰዓት እጅግ በጣም እየቀረበ ነበር። በነገራችን ላይ እነዚህ መልእክቶችና ቪዲዮዎች እናንተ ስትመለከቷቸው የሚጠቅሙ የሚያነጹ ወይ ደግሞ ጠንካራ መልእክትና ትርጉም እንዳላቸው ከተሰማችሁ አሁኑኑ ይህንን ቻናል ሰብስክራይብ በማድረግ የበለጠ እንዲህ አይነት ነገሮች ወደ እናንተ በተለቀቁ ቁጥር እንዲደርሱ ማድረግ ትችላላችሁ። ከዛም ባለፈ ይህንን ቪዲዮ ላይክ ብታደርጉት ለብዙ ሰዎች እንዲደርስ ይሆናል። በዚህም የመጽሐፍ ቅዱስን ታሪኮች ለብዙ ሰዎች ማድረስ ትችላላችሁ። አሁን ወደ መልእክቱ እንመለስ። ምሽት በሆነም ጊዜ እነዛ 2ቱ መላእክቶች በሰዶምና ጎመራ ግቢ ውስጥ ገቡ። በዚያ መግቢያ በር ላይ የአብርሃም ዘመድ የነበረው ሎጥ ተቀምጦ ነበር። ከዓመታት በፊት ሎጥ ከአብርሃም የተለየበት አንዱ ምክንያት በሰዶምና ጎመራ ብልጽግናና ለምለምነት ተማርኮ ነበር። ታዲያ እነዚህን 2 መላእክት እንግዶች ባየ ጊዜ ሎጥ ብድግ አለና ካለበት በመሬት ተደፍቶ ሰገደ። ወዲያውም ለመላእክቶቹ እንዲህ ብሎ ተናገረ፣ ጌቶቼ ሆይ እባካችሁ ዛሬ ምሽቱን በባሪያችሁ ቤት እንድታርፉ ለምናችኋለሁ። ለእግራችሁም የሚሆን ውሃ አቀርብላችኋለሁ። በነጋም ጊዜ መንገዳችሁን ትቀጥላላችሁ። ኑ አሁን ወደ እኔ ቤት ግቡ፣ መሽቷልና። መላእክቶቹም እንዲህ ብለው መለሱለት፣ አይሆንም፣ ምሽቱን በአደባባይ እናሳልፋለን። ሎጥ ግን እጅግ ብሎ አስገድዳቸው።
ምክንያቱም የከተማውን ባህሪ ምን አይነት እንደሆነ ያውቅ ነበርና ነው። መንገዱ ለእንግዶችም ሆነ ለመንገደኞች ሰላም እንደማይሆንና በክፉ ሰዎች የተሞላ እንደሆነ ስለሚያውቅ ሎጥ ወደ ቤቱ እንዲገቡ ግድ ይላቸው ጀመር። በመጨረሻም እንግዶቹ ተስማሙትና እሺ ብለው ወደ ቤቱ ገቡ። እርሱም ለነሱ የሚሆንን መብል አዘጋጀላቸው። ነገር ግን ገና መብላቸውን ጨርሰው ወደ መኝታ ከመሄዳቸው በፊት በከተማ ውስጥ አንድ ጫጫታ ይሰማ ጀመር። ይህ አስፈሪ ድምፅ ታዲያ በሰዶምና ገሞራ ይኖሩ የነበሩ ከወጣት እስከ ሽማግሌ የሚሆኑ የከተማው ሰዎች በሎጥ በር ላይ ተሰልፈው እያንኳኩ ነበር። ቤቱንም ከበው በሩን በመደብደብ ዛሬ ማታ ወደ ቤትህ ያስገባሃቸውን እንግዶች አውጣቸው፣ ልንደርስባቸው እንፈልጋለን ይሉ ጀመር። እያቀረቡ የነበረው ጥያቄ የእንግድነትን በሰላም የመቀበል ጉዳይ አልነበረም። ይልቁንስ ግፍን የተሞላ ጥቃት በእነዚህ እንግዶች ላይ ማድረስ ፈልገው ነበር። ማለትም በዚህ መጽሐፍ ቅዱስ ላይ የተጻፈው እናውቃቸው ዘንድ ተብሎ የተተረጎመው ቃል በጾታዊ ጥቃት ሊያደርሱባቸው እንደፈለጉ የሚያረጋግጥ ነበር። ይሄ የሰዶማውያን ለእንግዶች የሚያደርጉት ክፉ ግፍን የተሞላ አቀባበል ነው። ሎጥም በፍጥነት ወደ ውጪ ወጣና በኋላው በሩን ዘግቶ እንደዚህ ብሎ የከተማዎቹን ሰዎች ይማጸን ጀመር። እባካችሁ ወንድሞቼ ሆይ ይህን ክፉ ነገርና ግፍ አትስሩ። ይህንን ብሎ እየለመነ ባለበት ጊዜ በጣም በሚያስቸግር ሁኔታ ለዘመናት አንባቢዎችን በሚሰቀጥጥ መንገድ ሎጥ እንዲህ ብሎ ለነዚህ ሰዎች ልክ ያልሆነ ስጦታ ሊያቀርብላቸው ተስማማ። 2 ወንድ የማያውቃቸው ሴት ልጆች አሉ። እነሱን በእንግዶቹ ፋንታ ልስጣችሁ አለ። እንደፈለጋችሁ በእነሱ ላይ አድርሱባቸው። እነዚህን እንግዶች ግን ምንም አታድርጉ፣ ምክንያቱም በጣሪያዬ በታች ናቸውና። ይህ የሎጥ ስጦታ እጅግ በጣም የሚያስደነግጥ ነበር። በአካባቢው ከነበረ ነውርና ክፋት የተነሳ ተውጦ እንደነበርና የሥነ ምግባር ብልሹነት ውስጥ እንደገባም የሚያሳይ ነው። ምንም ያህል እንኳን ሎጥ በቤቱ የገቡ እንግዶችን በዚህ መንገድ ለመከላከል ቢሞክርም በዛ ግን ከተማ ላይ የነበሩ ሰዎች ጥፋት እጅግ በጣም ተጣሞና ከፍቶ የነበረውን ሁኔታ በዚህ መንገድ አሳዩ። የበለጠ ሕዝቡ ይጮህና ይንጫጫ ጀመረ። ሎጥንም ከመንገዳችን ዞር በል ብለው ገፈተሩት። አንተ ሰው በመካከላችን እንደ እንግዳ ነበር የተቀመጥከው፣ አሁን ደግሞ በእኛ መሃል እንደ ፈራጅና ዳኛ መሆን ትፈልጋለህን? ይልቁንስ በቤት ከገቡት እንግዶች የባሰ ነገር ክፋት ባንተ ላይ እናደርሳለንና አሁኑኑ ዞር በል አሉ። በሩንም ሊሰብሩት እጅግ በጣም ይታገሉ ጀመር። በዚህች ቅጽበት ግን በቤት ውስጥ የነበሩ እነዛ 2 እንግዶች አንዳች ነገር አደረጉ። ድንገት በሎጥ በር ተሰብስበው የነበሩት ሁሉ ላይ ድንገተኛ እውርነት አደረጉባቸው። በሰዎቹም ላይ ታላቅ ውድቅትና ጨለማ ስለሆነባቸው ሌሊቱን ሙሉ በሩን በመፈለግ ሲታገሉና ሲለፉ አደሩ። ሎጥም በድንጋጤ እየተካሄደ ያለውን ቆሞ ተመለከተ። ለካ በቤቱ የተቀበላቸው አንዳች ተራ እንግዶች ሳይሆኑ ከእግዚአብሔር ዘንድ የተላኩ መልእክተኞች እንደሆነ አስተዋለ። መላእክቶቹም ወደ ሎጥ ዞር ብለው እንዲህ ብለው ጠየቁት፣ በዚህ ያንተ የሆኑ ዘመዶች የሆኑ ወይም ቤተሰብ የሆኑ ሌሎች ሰዎች አሉ? ምናልባት እነሱ ካሉ አሁኑኑ ጥራቸው። ሊመጣ ያለ ጥፋት አለና ከዛ ልታስመልጣቸው ይገባሃል። አሁኑኑ ከዚህ መንደር ልታወጣቸው ይገባል። ጩኸታቸው የሰዶምና ጎመራ ወደ እግዚአብሔር አድርጓልና እግዚአብሔር እቺን ከተማ እንድናጠፋ ልኮናል። ሎጥም ይህን ነገር በሰማ ጊዜ ወዲያውኑ ከቤቱ ወጥቶ ለልጆቹ ታጭተው የነበሩትን እነዛን ሰዎች ይፈልግ ዘንድ ሮጦ ወደ እነሱ ሄደ። ባገኛቸውም ጊዜ በፍጥነት እንዲህ ብሎ ነገራቸው፣ አፍጥኑት፣ እዚህ ስፍራ መውጣት አለብን። እግዚአብሔር ሰዶምና ጎመራን ሊያጠፋ ወስኗል። ነገር ግን ይህን ነገር በሰሙ ጊዜ ሳቁበት። ለነሱ ይሄ ነገር እንደ ፌዝ ሆኖ ታይቷቸው ነበር። በክፋቷ የምትተማመን እንደዚች አይነት ከተማ ውስጥ ስለ መለኮታዊ ፍርድ መስማት እጅግ በጣም እንደ ከንቱ ነገር ነበር የሚታሰበው። ማለዳ በሆነ ጊዜ ግን እነዛ 2 መላእክቶች ሎጥንና ቤተሰቦቹን እንዲህ አሏቸው፣ በልፍጠን፣ አሁኑኑ ከዚህ ስፍራ ካልወጣህ መጥፋትህ ነው አብረህ። ሎጥ ግን በዚህ ጊዜ ዘገየ። ምን ይሆን ያዘገየው? ፍርሃት ይሆን ወይስ ከድሮ ሕይወቱ ጋር የተያያዘ ምናልባት ያንን ስፍራ ማጣት ከብዶት ይሆን? መጽሐፉ ስለዚህ ጉዳይ ምንም አይልም። ነገር ግን ሎጥ በአመነታ ጊዜ መላእክቶቹ ስላዘኑለት የእግዚአብሔርን ምሕረት ለማሳየት እጆቹን ይዘው ፈጥነው ከከተማው እሱንና ቤተሰቡን አወጡ። እግዚአብሔርም ለሎጥና ለቤተሰቡ ማዘኑንና መልካም ነገር ማድረጉን በዚያ ያሳየ።
ነገር ግን ሎጥና ቤተሰቡ ጻድቅ ስለነበሩ አይደለም። ይልቁንስ እግዚአብሔር የባሪያውን የወዳጁን የአብርሃምን ቃል አስታውሶ ይህን አደረገ። ከከተማውም ከወጡ በኋላ መልአኩ ለሎጥ እንዲህ ብሎ ተናገረው። አሁኑኑ ሩጥ፣ አምልጥ፣ ወደ ኋላ እንዳትመለከት፣ በመንገድህም እንዳትዘገይ፣ ቶሎ ወደ ቅርብ የሚገኘው ተራራ ላይ ውጣ፣ በዘገየህ ጊዜ ግን ትጠፋለህና ተጠንቀቅ አለው። ሎጥም ወዲያውኑ መልአኩን እንዲህ ብሎ ለመነ። እባክህ ጌታዬ ሆይ ወደዛ ተራራማ ስፍራ ሮጬ ማምለጥ አልችልም፣ ደክሜያለሁ። ይልቁንስ በቅርብ ላለችው ወደዛች ከተማ ልሩጥና ላምልጥ፣ ወደዛ መሸሽ ይቀለኛል። መልአኩም ተስማማ። ግን በልፍጠን፣ አንተ ወደዛች ከተማ እስክትደርስ ድረስ ምንም ነገር አላረግም። አሁኑኑ ግን ልትወስንና ልትፈጥን ይገባል አለው። ያቺ በአቅራቢያ አለች የተባለችውም ከተማዋ ስሟ ዞአር ነበረ፣ ታናሽ ማለት ነው። ልክም ፀሐይ በወጣች ጊዜ ሎጥና ቤተሰቡ ወደዛ ዞአር ወደምትባል ምድር ገሰገሱ። ታዲያ በዚህ ጊዜ ፍርዱ ጀመረ። እግዚአብሔር ከሰማይ በማለዳ እሳትን እንደ ዝናብ ያዘንበው ጀመረ። ዲንና እሳት በሰዶምና ጎመራ ላይ እንደ ዶፍ ይወርድባት ጀመረ። ሰማዩ ቀላ፣ የፍርድ ዝናብ ይዘንብ ጀመረ። ምድር ተንቀጠቀጠች፣ ሕንፃዎች ሁሉ ወደቁ፣ ተደመሰሱ፣ በእሳት ነበልባል ውስጥ ተበሉ። በጣም ብዙ ሕዝቦች ለነፍሳቸው ይጮሁና ያለቅሱ ጀመር። ነገር ግን አሁን ጊዜው ረፍዷል፣ ዘግይቷል። በሸለቆ ውስጥ የነበረው ሁሉ ነገር ተደመሰሰ። ቤቶች፣ አትክልቶች፣ የእንስሳ ስፍራዎች፣ ሰዎች፣ ማንኛውም ነገር ከሰማይ በወረደ እሳት ተበላ። በዚህ ሰዓት ታዲያ ሎጥና ቤተሰቡ እየሸሹ ባሉበት ድንገት የከተማውን ሁካታና ጩኸት ስትሰማ የሎጥ ባለቤት ወደ ኋላዋ ተመለከተች። ልቧ አሁንም ትታው ወደ መጣችው ወደዛ የጥፋት ከተማ አዘነበለ። ይሄ ግን ሎጥ ከታዘዘው ትዕዛዝ ያፈነገጠ ነገር ነበር። ድንገት በዞረችበት አንዳች ነገር መሆን ጀመረ። ሰውነቷ ወደ ነጭነት ተቀየረ። ባለችበትም ስፍራ ቆማ ደርቃ ቀረች። የጨው አመድ ሆነች። በድንገትም የጨው ሐውልት ሆና በቦታው ላይ ደርቃና ፈዛ ቀረች። ምንም እንኳን የእግዚአብሔር ምሕረት ከዛ ከሚነደው ዲን ስፍራ ጎትቶ ቢያወጣቸውም ወደ ኋላ ግን ዘወር ብሎ ማየት የዚህችን ሕይወት ሁሉ የሚያስከፍል ዋጋ አስከፈላት። የሎጥ ታሪክ ግን በዚህ ብቻ አያበቃም ነበር። በዛ በዞአር በተሰኘችው ከተማ መቆየትን ስለፈሩ ሎጥና ሁለቱ ሴት ልጆች ወደ ተራራማው ስፍራ ይሸሹ ጀመር። ታዲያም በዛ ተራራ ውስጥ በሚገኝ አንድ ዋሻ ውስጥ ገብተው በፍርሃትና በብቸኝነት ተቀመጡ። በዛ ዋሻ ውስጥ ግን ሌላ አንድ በጣም ክፉ የሆነ ጠማማ አሳዛኝ ታሪክ ተከሰተ። የሎጥ ሴት ልጆች በዛ ማንንም ወንድ ባላገኙ ጊዜ አስተዳደጋቸው ተጽዕኖ ያደረገባቸው ይመስል በዛ በሰዶምና ጎመራ እንዳዩት አይነት ነውርን ለማድረግ ወሰኑ። በዚህ ሰዓት አባታቸውንም በወይን ጠጅ ካሰከሩ በኋላ በተራ አባታቸው ጋር ደረሱ ወይም ገብተው ተኙ። ከነዚህም ከሁለቱ ሴት ልጆች ሞዓባውያንና አሞናውያን የተሰኙት በኋላ ላይ የሚመጡ የዘር ሐረጎች ተወለዱ። እነዚህ ሁለት ከተሞች ታዲያ በኃጢአት የተወለዱ ወደፊትም በመጽሐፍ ቅዱስ ታሪክ ላይ ስናጠና ከእስራኤላውያን ጋር ከፍተኛ ጠላትነት ውስጥ የገቡ ከተሞች ናቸው። የሰዶምና የገሞራ ታሪክ በትውልድ ሁሉ መካከል አንድ የሚያስተጋባው እውነት አለ። ነቢያቶች ተናግረውላቸዋል። ኢየሱስ ራሱ እነዚህን ከተሞች አንስቷቸዋል። የእነዚህ ከተሞች መታወሻ ምን ያህል ፍርድን እግዚአብሔር እንደሚያደርግ በትዕቢታቸውና በክፉ አድራጊነታቸው ብቻ ሳይሆን በኃጢአተኝነታቸው የተቀበሉትን ፍርድ የሚያስታውሰን ነው። ታዲያ ኃጢአታቸው ምን ነበር? በብልጽግናቸው አማካኝነት ቸልተኛ ሆኑ። ትዕቢታቸው ሌሎችን እንዳያስቡና ጨካኞች አደረጋቸው። ነፃነታቸውንም ክፋትን ለማድረግና በደልን ለመበደል እንዲሁም ያለ ልቅ ወደሆነ ፍትወት ለመሄድ መራቸው። ነገር ግን አስተውሉ፣ ፍርድ ወዲያውኑ አልመጣም። ይልቁንስ እግዚአብሔር ከተመራመረ፣ ከተመለከተ፣ ከታገሰና ካስጠነቀቀ በኋላ ፍርድን ፈረደ። የተጠቁ ሰዎች ጩኸታቸው ወደ ሰማይ በኃይል በጮኸ ጊዜ ያን ጊዜ ብቻ ነው ከሰማይ ምላሽ የተሰጠው። በዚህ እንኳን እጅግ በጣም በጨለመ በሚመስል ተስፋ በሌለው ታሪክ ውስጥ አንዲት ትንሽ ጭላንጭል የሆነች የምህረት ብልጭታን እናያለን። እግዚአብሔር
የሎጥን ሕይወት መማሩ፣ የአብርሃምንም ምልጃ ማስታወፉ፣ ፍርድን ጻድቁ ከዛ ስፍራ እስኪወጣ ድረስ ማዘግየቱ፣ ይህ የትዕግስት የፍርድና የጸጋ ታሪክ ነው። የእግዚአብሔርን ቃል አዳምጠው ወደ እግዚአብሔር ፊታቸውን ለሚመልሱና ለሚያስታውሱ ትልቅ መልእክት አለው። ዛሬስ በእኛ ዘመን ከዚህ ምን እንማራለን? ዓለማችን በሀብትና በሚያስደንቅ ከተሞች በተሞሉ ዓለም እንመለከታታለን። በዛ ውስጥ ግን ተደብቆ ያለ ክፋት፣ አመፅን፣ እብሪትንም እናያለን። ትላንትና በመጽሐፍ ቅዱስ እውነታዎችና መርሆች ላይ ተመስርተው የነበሩ እንደ አሜሪካ ያሉ እና ምዕራባውያንን ታላላቅ አገራቶችን እስቲ ተመልከቱ። በዛሬው ዕለት ሰዶምና ጎሞራ ሲፈጽሙት የነበረውን ተመሳሳይ ኃጢአትና ክፋት እየፈጸሙ ይገኛሉ። ነፃነትን ጠበቃ አድርገው ለልቅነትና ለክፉ አድራጊነታቸው ይጠቀሙት ጀመር። እብሪተኝነትና ትዕቢት በራስ እንደመተማመን ተቆጠረ። ድሆች ችላ ተብለው የቅንጦትና የምኞት ኑሮዎች ገነኑ። የጾታዊ ግራ መጋባት ልክ እንደ ማንነት ተደርጎ በየስፍራው ያስተምሯቸው ጀመር። ስግብግብነት እንደ መልካም ምኞት ተደርጎ ተቆጠረ። ስድብ እንደ ድፍረት ታየ። እርቃንነትና ነውረኝነት፣ ወንዱ ሴት መሆን፣ ሴቷ ወንድ መሆን በአደባባይ ላይ ትልቅ ስም ተሰጥቶት የኩራት ቀን ተብሎ ይከበራል። ጉቦኝነትና ኃጢአት ልክ እንደ አንድ ዕቅድና ብስለት ታየ። በጸሎት አፌዙ። በዚህ ፋንታ ክፋትን የሚያደርጉና ኃጢአት የሆኑ ነገር በአደባባይ ነገሱ። ስለ ጌታ የቆሙትን ጸጥ አደረጓቸው። አብዛኞቹ በዚህ ዘመን ምንም አይነት ፍርድ እንደማይመጣ ሆኖ መኖር ጀምረዋል። እርምጃ በእርምጃ የሞራላዊ ብልሹነት ልክ እንደ እድገት ተጽዕኖ ተደርጎ መታየት ጀመረ። መጽሐፍ ቅዱሳችን ግን በምሳሌ ምዕራፍ 14:34 ላይ እንዲህ ይላል፣ ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታስነውራለች። እስካሁን ድረስ ግን አንዳች ተስፋ አለ። ምክንያቱም እግዚአብሔር አሁንም እያደመጠ ነው፣ አሁንም እያዳነ ነው፣ አሁንም ይመለሱ ዘንድ ለሰዎች እየታገሰ ነው። የምህረት እጁ እንደተዘረጋች ናት። ማንም ንስሐ ገብቶ ወደ ጌታ ቢጠለል በእሱ ላይ ቢታመኑ ምህረትን ሊሰጣቸው ግልጽ ነው። ልብ ሁሉ ይህንን ያስተውል። እግዚአብሔር ለቁጣ የዘገየ ነው፣ ፍቅሩ ግን እጅግ ታላቅና ጥልቅ ነው። ፍቅሩ የበዛ ነው። ነገር ግን ኃጥኡ ሳይቀጣ በእውነት አይቀርም። ያ የሰዶምና የገሞራ እሳት ፍርድ ብቻ አይደለም፣ ይልቁንስ የማንቃት ጥሪ ነው። ከተሞች፣ ሕዝቦች፣ ቤተክርስቲያኖችና ግለሰቦች ወደ ንስሐ እንዲመለሱ የሚጮህ የፊሽካ ጩኸት ነው። ሁላችንም ተመልሰን ያ የፍርድ የሆነው አምላክ ማዳንም እንደሚችል ልናስተውል ይገባል። አሁን ያለንበት የዚች ምድር ሁኔታ ልክ እንደ ሰዶምና ጎሞራ የሚያንጸባርቀው ነገር አለ። ኢየሱስን መከተል ልክ በአንድ ወንዝ ውስጥ ተቃራኒውን ለመሄድ እንደመሞከር ይመስላል። ብዙዎች የገፉት የብቸኝነት መንገድን መስሏል። ምናልባት ኢየሱስን መከተል ደስ የማያሰኝ የሞኞች ምርጫ ሊመስል ይችላል። ምናልባትም ደግሞ አሮጌ ነገር ወይ ደግሞ ደባሪ ነገር ነው ብለው ሰዎች ሊመለከቱን ይችላሉ። ምናልባት እኛ ከፍ ያደረግነውን የምንከተለውን እምነታችንን ሰዎች ሊያቃልሉብንና ሊንቁት፣ በእሴቶቻችን ላይ ሊያላግጡና ሊቀልዱም ይችላሉ። ነገር ግን አስታውሱ፣ የሰዶም ሕዝብም ልክ እንደዚህ ወደ ጥፋታቸው ነበር ያኮበኮቡት። የሰዶም ሕዝቦች ተከትለውት የሄዱት መንገድ ጥፋትና ሞት ብቻ ነበር። ይህ ታሪካቸው ለእኛ እንደ ማስጠንቀቂያ ነው። እኛ የተጠራ ነው ከነዚህ ሕዝቦች ለመለየት ነው። አብዛኛው የሚከተለውን ነገር ለመቃወም ነው። በእውነትም ላይ ጸንተን ልንቆም ይገባናል። ኢየሱስ አንድ ጊዜ እንዲህ አለ፣ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው መንገድ ሰፊ በሩም ሰፊ ነውና ብዙዎችም ወደ እርሱ ይገቡባታል። ነገር ግን ትንሿ በርና ጠባቧ መንገድ ወደ ሕይወት የምትወስደው ናት አለ። ያቺንም መንገድ በጣም ጥቂቶች ይከተሏታል። አብዛኛው የሚጓዘው ወደ ሞት ነው። ወደ ሕይወት የሚወስደው መንገድ ጥቂቶች የሚመርጡት ነው። ስለዚህ ከዚህ በኋላ ዓይናቸው እንደተጨፈነ እንዲሁ አብዛኛውን የሚከተሉትን እንዳትከተሉ፣ እንደ ሰዶም ሰዎች እንዳትሆኑ። በልዩነቱ ሰዎችን ውደዱ። በዓለም ላይ እንደሚደምቅ ብርሃን ትሆናላችሁ።
በጨለማው ላይ ታበራላችሁ። ጥፋትንና ጨለማን በሚከተሉ ሕዝቦች መካከል ኢየሱስ እውነተኛ ዓለት ጽኑ ብርሃን ሆኖ መጥቶልናል። እውነተኛ ተስፋና የሕይወት መንገድ እሱ ነው። በእምነታችሁ ስለዚህ ጸንታችሁ ቁሙ። ምንም እንኳን የማይመች ቢሆን እውነተኛውን መንገድ ይዛችኋልና። ምክንያቱም ከኢየሱስ ጋር የምትራመዷት ጠባብ ሕይወት ወደ መተረፍረፍና ወደ ሕይወት ታመራለች። መልካም ጊዜ።